ውስጡ እሳት እየነደደ ዝም ብሎ ይመለከታቸዋል። ቱርካን እኔና አንቺ አንዳችን ያለ አንዳችን መኖር አንችልም። እባክሽን ቱርካን ኩርፊያችንን ረስተን በድጋሚ አንድ ቤተሰብ መስርተን አንድ ላይ እንኖር። እባክሽን ቱርካን። ሶመር የኔና ያንተ ጉዳይ አብቅቷል። እኔና አንተ ተመልሰን አንድ መሆን አንችልም። እባክን ሶመር ተወኝ በቃ። እሺ ቱርካን እተውሻለሁ፣ ግን ለምጠይቅሽ ጥያቄ ትክክለኛውን ነገር ስትመልሺ ነው። ቱርካን አይኔን እያየሽ ተናገሪ። ጠልተሽኛል? ንገሪኝ። ጠልቼሃለሁ፣ አልፈልግህም ሶመር በይኝ። ቱርካን ተናገሪ። አልወድህም በይኝ። ጠልቼሃለሁ፣ ረስቼሃለሁ በይኝ። ቱርካን እንደዛ በይኝና ለዘላለም ከህይወትሽ እወጣለሁ በይኝ። ንገሪ። አልወድህም በይኝ። ሶመር እባክህን ተው። ቱርካን አልወድህም በይኝ። አይኔን እያየሽ ቱርካን ጠልቼሃለሁ፣ አልወድህም በይኝ። ዘላለም ከህይወትሽ እወጣለሁ፣ ተመልሼ ወደ አንቺ ጋር አልመጣም በይኝ። አልወድህም በይኝ። ሶመር ቱርካንን በጥያቄው እንዳፋጠጠ ካርታልም ከሶመር እኩል የቱርካንን መልስ ለመስማት በጣም ጓጉቷል። ሶመርና ቱርካን ግን አጠገባቸው ሆነው እነሱን የሚመለከተውን ካርታልን አላዩትም። ቱርካን ረስቼሃለሁ ሶመር በይኝ። አልረሳው፣ ደግሞ መርሳት አልፈልግም። ከዳፍኒ ጋር ብቻዬን ስሰቃይ የነበረውን ጊዜ መርሳት አልችልም፣ መርሳትም አልፈልግም። አንተ በሌለህበት እኔና ልጄ ስንሰቃይ ያሳለፍናቸውን ጊዜ ሶመር መርሳት አልፈልግም። ካርታል በቱርካን መልስ ደስ እያለው ጥሏቸው ሄዳል። ሶመር በድጋሚ ቱርካንን ለማናገር ሲሞክር ቱርካን ሶመርን ጥላው ትሄዳለች። ሶመር ወደ ቤት ሲመጣ እናቱ ሩቻንና አባቱ ዛር አዝኖ ነበር። ሶመር ምን እንደተፈጠረ ሩቻን ይጠይቃታል። ሩቻን ለመናገር ፈቃደኛ አልነበረችም። በመጨረሻም ሶመር ሲጨቀጭቃት ዶኑሽ በሕይወትና በሞት መካከል እንደ እናቱ አይነት የደም ካንሰር በሽታ እንዲያዛት ለሶመር ትናገራለች። ዶኑሽ ስለ በሽታዋ ሩቻንን ለማንም እንዳትናገር ብላ ቃል ብታስገባትም ሶመር ግን ሁሉም ማወቅ አለባቸው ብሎ ሩቻንም መልሶ ያሳምናታል። ሩቻን ወደነ ሳዲቅ ጋር መጣ እየተርበተበተች ለፋቲና ለሳዲቅ የዶኑሽን መታመም ትነግራቸዋለች። ሳዲቅ ክፉኛ ያዝናል፣ ልቡ ይሰበራል። የሚይዘው የሚጨብጠው ነገር ይጠፋበታል፣ ምድር ትደፋበታለች። ሩቻን ፋቲ ነዛት እየተፈራረቁ እንደምንም ብሎ ሳዲቅን ያረጋጉታል። ሶመር ስለ ዶኑሽ የተፈጠረውን ነገር ለመናገር ወደ ቱርካን ጋር ደጋግሞ ስልክ ይደውላል። ቱርካን ስልክ አታነሳም። ቱርካንና ካርታል ለሰርጋቸው ዝግጅት እየተሰናዱ ለሰርጋቸው የሚሆን ልብስ እያማረጡ ቆይተው ቱርካን ወደ ቢሮ ስትመለስ ሶመር ቢሮ ውስጥ ቁጭ ብሎ ቱርካንን እየጠበቃት ነበር። ሶመር ይሄ በፈለከው ጊዜና በፈለከው ሰዓት የምትመላለስበት ቦታ አይደለም። ቆይ ምን ፈልገህ ነው የመጣው? ለምንድን አሁን ደግሞ የመጣው? ይገባኛል ቱርካን፣ አስፈላጊ ጉዳይ ባይሆን ደጋግሜ ያልደውልም እዚህ ደርስም አልመጣም። ቱርካን አንገብጋቢ ጉዳይ ስለሆነ ነው ወደዚህ በፍጥነት የመጣሁት። እሺ እባክህ ምንድነው እሱ አንገብጋቢ የሆነ ጉዳይ? ምንድነው? ስለ እህትሽ ስለ ዶኑሽ ላወራሽ ነው። ዶኑሽ ምን ሆነች? ዶኑሽ ምንድነው የሆነችው? ሶመር የሆነችው ነገር አለ? ንገረኝ፣ ምንድነው የሆነችው? ቱርካን ተረጋጊ አንቺ። ዶኑሽ ታማለች፣ እንደ እናቱ አይነት በሽታ ይዟታል። ምን? ዶኑሽ እህቴ? ቱርካን ደህና ነሽ? ቱርካን ውሃ ባካችሁ፣ ውሃ አምጡልኝ፣ ውሃ አምጡልኝ ባካችሁ፣ ውሃ አምጡልኝ። ዶኑሽ እህቴን ላጣት ነው። ዶኑሽ አንተ ምን ያረካት ነው? ምንድነው ያረካት? ሶመር አንተ የማትረባ ምንድነው ያረካት? ካርታል ልቀቀኝ፣ ምንም ያረኳት ነገር የለም። ልቀቀኝ ሰውዬ፣ ምንም ያረኳት ነገር የለም። ልቀቀኝ። ምንድነው ያልካት? ንገረኝ፣ ምንድነው ያልካት? ምን ብላት ነው እንደዚህ ሆነችው? ካርታል ሶመር በቃችሁ። ካርታል ሶመር ምንም ያለች ነገር የለም። ዶኑሽ እህቴ ታማለች። ዶኑሽ ታማለች። እህቴን ላጣት ነው በቃ። እሺ ተረጋጊ ቱርካን፣ አንቺ ተረጋጊ። አይዞሽ ደህና ትሆናለች፣ ተረጋጊ አንቺ። ካርታል ቱርካንን አይዞሽ እያለ አቅፏት ሲያጽናናት ሶመር በንዴት ውስጥ ሆኖ ካርታልን ይመለከታል። ጸሐፊዋ ውሃ ይዛ ስትመጣ ሶመር ከእጇ ላይ ቀምቶ እሱ ደግሞ በተራው ፀጉሯን እያስተካከለ እንባዋን እየጠረገ ቱርካንን ያጽናናታል። ይህኔ በቅናት የመቃጠል ተረኛው ካርታል ይሆንና ሶመርና ቱርካንን እንደዛ ሲመለከታቸው በጣም ይበሳጫል። ቱርካን ዶኑሽ ምንም አትሆንም፣ ወደዚህ ትመጣለች፣ አባቷ ጋር እህቶቿ ጋር ትመጣለች፣ ከዛ ደህና ትሆናለች። ቱርካን አሁን ማልቀሱን ተይና ተነሽ፣ ነይ ዶኑሽ ጋር እንሂድ፣ ሄደን ይዘናት እንምጣ። ተነሽ ቱርካን።
ቱርካን ከሶመር ጋር ወደ ዶኑሽ ጋር ለመሄድ ተስማምታ ዞር ብላ ካርታልን ስትመለከተው ካርታል አይኑ ደም ለብሶ በጣም ተናዶ ትመለከታለች። ሶመር አመሰግናለሁ፣ ግን እኔ ብቻዬን ሄጄ አናግራታለሁ። ቱርካን ምን እያልሽ ነው? እኔና አንቺ አብረን ብንሄድ የተሻለ ነው ብዬ ነው ማስበው። ነይ እንሂድ ቱርካን። አይ ሶመር እኔ ራሴ እህቴን አናግሬያት ይዣት እመጣለሁ። አመሰግናለሁ ግን ስላሰብክልኝ። እሺ ቱርካን አንቺ እንዳልሽ፣ ግን ካስፈለግኩሽ ደውዪ። ፏቲ ስራ ይዞ ከከተማ ውጭ ወዳለው ሳዳር ጋር ደውሎ የዶኑሽን መታመም ይነግረዋል። ዶኑሽ ልጄ ነይ አንድ ጊዜ የማያሳይሽ ነገር አለ። አያቴ ምንድነው እሱ? ዶኑሽ ነይ ልጄ። አያቴ ምንድናቸው እነዚህ? የማን ነው? ዶኑሽ እነዚህ ሁሉ ያንቺ ናቸው። ላንቺ ሳዳር ይላክልሽ ነው። ከመጣሽበት ጊዜ ጀምሮ ላንቺ ሳዳር በየሳምንቱ ይልክልሻል። አያቴ ምን እያልሽኝ ነው? እነዚህ ሁሉ ደብዳቤዎች ሳዳር ለኔ ላክልኝ ነው? ቆይ ለምንድነው እንደዚህ ያረክሽው? እኔ እኮ አያቴ ከሳዳር ጋር ተጣልቻለሁ። አይጠይቀኝም ብዬ አዝኜበታለሁ። ለምን አያቴ ለምንድነው እንደዚህ ያረክሽው? ልጄ እንዳላጣሽ ብዬ ፈርቼ ነው ልጄ። ባክሽን ይቅርበኝ ባክሽን ዶኑሽ ይቅርበኝ። ካርታል አገሪቱ ላይ አሉ የተባሉ ዶክተሮች ጋር እየደወለ ስለ ዶኑሽ ሕክምና ያናግራቸዋል፣ ያጠያይቃል። ቱርካን ከዓመታት በኋላ እህቷ ዶኑሽን አግኝታት እንደ ታላቅነት እህቷ ተቆጥታትም ለምናትም ወደ ቤት እንድትመለስ ብታለቅስም ቱርካን ዶኑሽን ማሳመን አቅቷት እያለቀሰች ወደ ቤት ከካርታል ጋር ትመለሳለች። ይህን ጉዳይ የሰማው ሶመር ምንም ጊዜ ሳባክን ወደ ዶኑሽ ጋር ይመጣል። ዶኑሽ ሶመር ስትመለከተው በጣም ደስተኛ ትሆናለች፣ አክፋው ትቀበላለች። ሶመር እያሳቃት እያባበላት እንደምንም ብሎ ዶኑሽን ከብዙ ጥረት በኋላ ዶኑሽን ያሳምናታል። ዶኑሽ ወደ እነ ሳዲቅ ጋር ለመሄድ አያቷን የተሰናበተች፣ ሳዲቅ ደግሞ የዶኑሽ ነገር እያንገበገበው አልሆንለት ሲል ከኦዛር ጋር በመሆን ወደ እነሱ ጋር መጥቶ በርቀት ቆሞ ተደብቆ ይመለከታታል። ሶመር እባክን ካንተና ከቱርካን ውጪ ይህንን ነገር ማንም ማወቅ የለበትም። በተለይ አባዬ ይህንን ነገር ከሰማ በጣም ነው የሚያዝነው። የልብ በሽታው ተነስቶ አንድ ነገር እንዳይሆንብኝ ፈራለሁ። እባክን ሶመር አባዬ በፍጹም ይህንን ነገር መስማት የለበትም። ዶኑሽ ምንም አታስቢ፣ በፍጹም አይሰማም። ችግር የለውም፣ ሚስጥር እናደርገዋለን። በመጨረሻም ሶመር ዶኑሽን ይዟት ወደ ቤት ይመጣል። ፋቲና ነዛት ነገሩን መጠበቅ መቋቋም ከብዷቸው በእንባ ይቀበሏታል። ሳዲቅ ለዶኑሽ ደስታ ሲል ህመሙን ምስጢሯ እንዳላወቀ ሆኖ በጥርሱ ፈገግ እያለ ውስጡ እየተቃጠለ አቅፏት በፈገግታ ይቀበላታል። ማነው? ሳዳር መቼ መጣ? ይሄው ገና እየመጣው ነው። ሳዳር ቅርበለኝ፣ ደጋግሜ ደብዳቤ ላኩልህ፣ ግን ደግሞ አድራሻ ቀይረሃል ተባልኩኝ። ከዛ ደጋግሜ ስልክ ላይ ደወልኩኝ፣ ስልክም እንደቀየርክ ሰማው። ዶኑሽ በቃ ሁሉ ነገር አልፏል። አሁን አንቺ ብቻ ደህና እንድትሆኝ ነው የምፈልገው። ያለፈውን ነገር ሁሉ ተይ ዶኑሽ፣ ስለሚመጣው ብቻ እናስብ። ሩቻን ሶመርን፣ አይላን እንዲሁም ኦዛርን በመጠቀም አንድ መልካም ነገር ልታረግ ነው። እሱም የነስሪን ቤተሰቦች ተበትኖ መቅረት የለባቸውም፣ አንድ ላይ መሆን አለባቸው ብላ ለሁሉም የሥራ ድርሻ ሰጥታ ያንዳንዱ ሰው የምናዘጋጀው ዝግጅት ላይ እንዲመጡ ሁሉንም ማሳመን ይኖርባቸዋል ብላ ለሁሉም የሥራ ድርሻ ትሰጣለች። አቤት ማን ልበል? ሶመር እኔ ነኝ ሚኔ ነኝ። ሚኔ ምን ሆነሽ ነው? ለምንድነው ደጋግመሽ የምትደውሉ? የተፈጠረ ችግር አለ እንዴ? ሶመር ኪራዝን ልጄን አመጣለሁ እያልክ ነበር። ልጄን ይዛት መጣ? ልጄን ይዛት እየመጣ ነው አይደል? ኪራዝን ይዛት እየመጣ ነው አይደል? ሚኔ ነግሬሻለሁ፣ አሁን ኪራዝን ይዛት መምጣት አልችልም። በዚህ ሰዓት አንቺ ኪራዝን ማየታችም። ሶመር ምን እያልክ ነው? መድኃኒትሽን ዋጪ፣ ሁሉንም ነገር አድርግ፣ ያልከኝን ነገር ሁሉ እያደረኩ እኮ ነው። ሶመር ለምንድን ነው የምከለክለኝ? ኪራዝን ይዛት ና። ኪራዝን ማየት ከፈለግሽ እኔ የምልሽን ነገር መስማት አለብሽ። አሁን ላይ ኪራዝ አንቺን ማየት አትችልም። አሁንሽ ሙሉ በሙሉ ጤናማ ስትሆኚ ነው ኪራዝ አንቺን ማየት የምትችለው። ሶመር ምንም ችግር የለውም፣ ይዛት ና። እኔ ልጄን አፍቃኛለች። በይ አሁን ስራ አለብኝ፣ ስራ የለስራ። ሶመር ሄሎ ሶመር፣ እባክሽን ወይዘሮ ሚኔ ስልኩን ትለቂው። ወይዘሮ ሚኔ እባክሽን ልጄን አምጡልኝ፣ ኪራዝን አምጡልኝ።
ሚኔ እባክሽን ተረጋጊ። ወይዘሮ ሚኔ እባክሽን ኪራዝን አውጡልኝ። እርዳታ ፈልጋለሁ። እርዳታ ልጄን አምጡልኝ ብያለሁ። ከልጄ ጋር አገናኙኝ። ለምንድን ነው ልጄን ግን የወሰዳችሁ? እባካችሁ ልጄን አምጡልኝ። መርፌው ማደንዘዣውን አምጣ። ሁሉም ተሰብስቦ ሚኔን እንደምንም ብሎ ይዟት ማደንዘዣውን ወቅቷት ሚኔን ያረጋጓታል። ቱርካን ውዴ የት ሆነሽ ነው? ዳፍኒን ከትምህርት ቤት ወደ ቤት ልወስዳት ነው። ቱርካን ቀጠሯችን መቼም አልተረሳም አይደል? የሰርግሽን ቀሚስ ወደ ቤትሽ ልክ ያለው። እሺ ካርታል፣ አልረሳውም። በሰዓት እገኛለሁ። ችግር የለውም፣ አላረፍድም። ሚኔ ከሰዓታት በኋላ ራሷን ከሳተችበት ስትነቃ አንደኛው ሐኪም መድኃኒት ይዞ በሯን ከፍቶ ይገባል። ሚኔ እንዳልነቃች እየሆነች ቀስ እያለች ሐኪሙን እየተመለከተች ጠረጴዛ ላይ የተቀመጡትን መድኃኒቶችን መሬት ላይ ትበትናለች። ሐኪሙ የተበተኑ መድኃኒቶችን ለማንሳት እጁ ላይ የነበረውን ቁልፍ ጠረጴዛ ላይ አስቀምጦ ጎንበስ ሲል ሚኔ ምንም ጊዜ ሳታባክን ቁልፉን ወስዳ እላዩ ላይ ነፍስ አውጪኝ ብላ እየሮጠች ማምለጥ ትጀምራለች። በመጨረሻም ሩቻን እንዳለችው የነስርን ቤተሰብ ዳግም አንድ ላይ እየሰበሰበች ነው። በዶኑሽ ህመም ምክንያት ሁሉንም የቤተሰብ አባል ጠርታ ሁሉም ተራ በተራ እየተገኘ ነው። ከቤተሰቡ አባል ስለ ዶኑሽ መታመም የማያውቀው እሷም ኃይለኛዋና ግልፍተኛዋ ዳሪያ ነች። ቱርካን ምንም እንኳን ሰርግ ቢኖራትም ነገር ግን የዶኑሽን መምጣት ስትሰማ ከነ ሙሽራ ለብሷ ነበረች ወደ ዝግጅቱ ላይ መጣችው። ሁሉም የቤተሰቡ አባል እየተሰራረቀ እርስ በርስ ይመለከታሉ። ሩቻንና ኦዛር ዝምታ የሰፈነበትን ዝግጅት በጨዋታ ለማድመቅ በየተራቸው የተለያዩ ሐሳቦችን እያነሱ ሁሉም እንዲያወሩ፣ እንዲጫወቱ፣ እንዲግባቡ ለማድረግ ይሞክራሉ። ሶመር ደግሞ እያንዳንዱን ነገር በካሜራ እየቀረጸ እያስቀረ ነበር። አቶ ካርታል በጣም ይቅርታ አድርግልኝና ሰዓቱ እየሄደ ነው። ሌላ ተጋቢ ሙሽሮች አሉብኝ። ከዚህ በኋላ እንግዲህ አትመጣም ማለት ነው። ቱርካን ቀርታለች። አልቀረውም፣ መጥቻለሁ፣ አልቀረውም። በጣም ይቅርታ አድርግልኝ ስላረፈርኩኝ። ቱርካን ውዴ እንኳን አረፈድሽ። ዋናው መምጣትሽ ነው። ነይ፣ እየጠበቁን ነው። ነይ። አቶ ካርታል ወይዘሮ ቱርካንን ሚስት ሕይወት አካል አድርገ ለመቀበል ትስማማለህ? አዎ እስማማለሁ። ወይዘሮ ቱርካን አቶ ካርታልን ባልሽ ሕይወትሽ ያንቺ አካል አድርገሽ ለመቀበል ትስማሚያለሽ? ወይዘሮ ቱርካን አዎ እስማማለሁ። ባል አድርጌ እቀበለዋለሁ። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አስተናዳውላችሁ የወፍ ጎጆ ተወዳጁ ተናፋቂው ድራማ ክፍል 88 የኔን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።